ኦሪት ዘሌዋውያን ምዕራፍ 15 እግዚአብሔር ሙሴንና አሮንን እንዲህ አላቸው፣ ለእስራኤላውያን እንዲህ ብላችሁ ንገሯቸው፣ ማንም ሰው ከሰውነቱ ፈሳሽ ነገር ቢወጣ ያ ሰው ርኩስ ነው። ከሰውነቱ የሚወጣው ፈሳሽ መፍሰሱን ቢቀጥል ወይም ባይቀጥል ሰውየው ርኩስ ነው። ፈሳሹ ርኩሰት የሚያስከትለውን እንደዚህ ነው። ፈሳሽ ነገር የሚወጣው ሰው የተኛበት የትኛውም መኝታ ርኩስ ይሆናል። እርሱ የተቀመጠበት ማንኛውም ነገር ርኩስ ይሆናል። አልጋውን የነካ ማንኛውም ሰው ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ፣ እስከ ማታ ድረስ ግን ርኩስ ይሆናል። ፈሳሽ ነገር የሚወጣው ሰው በተቀመጠበት በየትኛውም ነገር ላይ የተቀመጠ ሰው ሁሉ ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ፣ እስከ ማታ ድረስ ርኩስ ይሆናል። ፈሳሽ ነገር የሚወጣውን ሰው የነካ ማንኛውም ሰው ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ፣ እስከ ማታ ድረስ ርኩስ ይሆናል። ፈሳሽ ነገር የሚወጣው ሰው ንጹሕ በሆነ ሰው ላይ ቢተፋ የተተፋበት ሰው ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ፣ እስከ ማታ ድረስ ግን ርኩስ ይሆናል። ፈሳሽ ነገር የሚወጣው ሰው የተቀመጠበት ኮርቻ ሁሉ ርኩስ ይሆናል። ከበታችሁ ያለውን ነገር ሁሉ የነካ ማንም ሰው እስከ ማታ ድረስ ርኩስ ይሆናል። እነዚህን ነገሮች የሚያነሳ ማንም ሰው ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ፣ እስከ ማታ ድረስ ግን ርኩስ ይሆናል። ፈሳሽ ነገር የሚወጣው ሰው እጁን በውሃ ሳይታጠብ ሌላውን ሰው ቢነካ የተነካው ሰው ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ፣ እስከ ማታ ድረስ ግን ርኩስ ይሆናል። ፈሳሽ ነገር የሚወጣው ሰው የነካው የሸክላ ዕቃ ይሰበር፣ ከእንጨት የተሰራ ዕቃ ከሆነ በውሃ ይታጠብ። ፈሳሽ ነገር የሚወጣው ሰው ከፈሳሹ ሲነጻ በሕጉ መሠረት ለመንጻቱ 7 ቀን ይቁጠር። ልብሱን ይጠብ፣ ሰውነቱን በምንጭ ውሃ ይታጠብ፣ ንጹሕም ይሆናል። በስምንተኛው ቀን 2 ርግቦች ወይም 2 የዋኖስ ጫጩቶች ይዞ በመገናኛው ድንኳን ደጃፍ በእግዚአብሔር ፊት በማቅረብ ለካህኑ ይስጥ። ካህኑ አንዱ ለኃጢአት መሥዋዕት ሌላውን ለሚቃጠል መሥዋዕት ያቅርብ። በዚህ መሠረት ስለ ፈሳሹ በእግዚአብሔር ፊት ለሰውየው ያስተሰርይለታል። አንድ ሰው ዘሩ በሚፈስበት ጊዜ ሰውነቱን በሙሉ በውሃ ይታጠብ፣ እስከ ማታ ድረስ ግን ርኩስ ይሆናል። የፈሰሰው ዘር የነካ ማንኛውም ልብስ ወይም ቁርበት በውሃ ይታጠብ፣ እስከ ማታ ድረስ ግን ርኩስ ይሆናል። አንድ ሰው ከአንዲት ሴት ጋር ግብረ ሥጋ ፈጽሞ ዘር ቢፈሰው ሁለቱም በውሃ ይታጠቡ፣ እስከ ማታ ድረስ ግን ርኩሳን ይሆናሉ። ሴት ጊዜውን እየጠበቀ የሚመጣው የደም መፍሰስ ቢኖርባት የወር አበባ ርኩሰት እስከ 7 ቀን ይቆያል። በዚህ ጊዜ ማንም ሰው ቢነካት እስከ ማታ ድረስ ርኩስ ይሆናል። በወር አበባ ጊዜ የምትተኛበት ማንኛውም ነገር ርኩስ ይሆናል። የተቀመጠችበትም ነገር ርኩስ ይሆናል። መኝታዋን የነካ ማንኛውም ሰው ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ፣ እስከ ማታ ድረስ ግን ርኩስ ይሆናል። የተቀመጠችበትን ማንኛውም ነገር የነካ ሰው ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ፣ እስከ ማታ ድረስ ግን ርኩስ ይሆናል። መኝታዋን ወይም የተቀመጠችበትን ማንኛውንም ነገር የነካ ሰው እስከ ማታ ድረስ ርኩስ ይሆናል። አንድ ሰው ከእርሷ ጋር ቢተኛና የወር አበባ ቢነካው እስከ 7 ቀን ድረስ ርኩስ ይሆናል። እርሱ የሚተኛበት መኝታ ሁሉ ርኩስ ይሆናል። ሴት ከወር አበባዋ ጊዜ ሌላ ብዙ ቀን ደም ቢፈሳት ወይም የወር አበባዋ ጊዜ ካለፈ በኋላ የደሙ መፍሰስ ባይቋረጥ ልክ እንደ ወር አበባዋ ጊዜ ደሙ መፍሰሱ እስኪቆም ድረስ ርኩስ ትሆናለች። ደሟ መፍሰሱን በቀጠለ ጊዜ ሁሉ የምተኛበት ማንኛውም መኝታ ልክ በወር አበባዋ ጊዜ እንደነበረው መኝታ ርኩስ ይሆናል። የምትቀመጥበት ማንኛውም ነገር ልክ እንደ ወር አበባዋ ጊዜ ርኩስ ይሆናል። እነዚህን የሚነካ ማንኛውም ሰው ርኩስ ይሆናል። ልብሱን ይጠብ፣ ሰውነቱንም በውሃ ይታጠብ፣ እስከ ማታ ድረስ ግን ርኩስ ይሆናል። ከደሟ ፍሳሽ ሳትነጻ 7 ቀን ትቁጠር። ከዚያም በኋላ በሥርዓቱ መሠረት ንጹሕ ትሆናለች። በስምንተኛው ቀን 2 ርግቦች ወይም
2 የዋኖስ ጫጩቶች ይዛ በመቅረብ በመገናኛው ድንኳን ደጃፍ ለካህኑ ትሰጣለች። ካህኑም አንዱን ለኃጢአት መሥዋዕት ሌላውንም ለሚቃጠል መሥዋዕት ያቅርብ። በዚህ መሠረት ስለ ፈሳሿ ርኩሰት በእግዚአብሔር ፊት ያስተሰርይላታል። በመካከላቸው ያለችውን ማደሪያዬን እንዳያረክሱና በርኩሰታቸው እንዳይሞቱ እስራኤላውያንን ከሚያረክሳቸው ነገር ለዩአቸው። ፈሳሽ ነገር የሚወጣውን ዘሩም በመፍሰሱ ርኩስ የሆነው ሰው ሁሉ በወር አበባ ላይ ያለች ሴት ፈሳሽ ነገር የሚወጣቸው ወንድ ወይም ሴት በሥርዓቱ መሠረት ርኩስ ከሆነች ሴት ጋር የሚተኛውን ወንድ በሚመለከት ሕጉ ይህ ነው።